አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ዛሬ ጠፍቼ ነው በአዲስ ነገር የመጣሁት ማለት ነው። በጣም ስልክት ብሎ የታውኩት ማለት ነው። ስራ ጋር አልመቼ ብሎ ለማንኛውም ማለት ነው ዛሬ የመጣሁበት በጣም የሚያሳዝን ሁኔታ የሚያሳዝን ነገር አይቼ ነው። የሆነች ሙኒ የምትባል ቲክቶከር ነበረች፣ ኦሮመኛ እንትን የምትል ማለት ነው። እና እሷ ራሷን አጥፍታ ነበር ሰሞኑን ማለት ነው። ከዛ እኔ መሆና ነው ያጠፋችሁ ብዬ ራሷን እያየሁ ነበር ቪዲዮዋን። መጀመሪያ ቪዲዮ ስትለቅ ነው አይቻል ነበር። መጀመሪያ እኔ ዛሬ ልሞት ነው እና በቃ የመጨረሻ ቀኔ ነው ያኔ ቅር ያላ እንትን ያስቀየምኳችሁ ነገር ካለ ሰዎች ካላችሁ ይቅርታ፣ እኔ ዛሬ ብቻ ነው የምኖረው። ካሁን በኋላ እዚህ ምድር ላይ ያለችው ነገር በቅታኛለች፣ በቃ እኔ እረፍት ነው የምፈልገው ምናምን ብላ ቪዲዮ ለቃ ነበር። ያንን ቪዲዮ ስትለቀው ወዲያው አይቼ ነበር ማለት ነው። ወዲያው ሳየው ዛሬ ደግሞ በዚህ ነገር መጡ እንዴ ብዬ ዝም ብዬ አልፌው ነበር። እንደዚህ ገመድ ይዛ በቃ የዛሬ ብቻ ነው ቀን፣ የዛሬ ብቻ ናት እያለች ገመዱ እንደዚህ አድርጋ ይዛ ነበር ማለት ነው ልጅቷ። እና እኔ ቪዲዮ ስሰራ ማለት ነው ሰዎች እያዩ በቃ ስቅጥ ብዬ ልሞት ነው። እና እንደዛ ብላ ሁሉም ሰው ራሱ እንደዛ ብላ ስትለቅ ፕራንክ ነው እያሉ ትተዋት ነበረ። ባሏ ራሱ ፕራንክ ነው እያለ ነበር። እና ያነሳሳት ምንድነው? አንደኛ ኮሜንት በሚጻፈው ኮሜንት ላይ እየሰደቧት፣ ኮሜንት ላይ እንዳለን በቃ እየዘቀዘቋት እየሰደቧት ምናምን ክብሯን እያወረዷት ማለት ነው። እና ሩታ እዚህን ጊዜ እኔ ሩታ ትዝ አለችኝ። የሩታ ጥንካሬ አብርሽ አይደለም በኮሜንት ቀርቶ አብርሽ ፊት ለፊት አብሯት የበላው አብሯት የተኛው አብሯት የልጁ አባት እንደዛ እያለ እየሰደባት ምንም ነገር ያላረገችው ሩታ እሷ ትዝ አለችኝ ማለት ነው። ይችል ሳያት እና ምን ሆና ነው ስላት ብዬ ሆና ነው ብዬ በቃ እየጎረጎርኩኝ ሁኔታውን ነገር ሳይ ኮሜንት የሚጻፈው። ሁለተኛ ደግሞ ልክ እንደ አብርሽ ማለት ነው ሄርሜላና ሩታ ባሏ ሁለት እንትን አለ። እቺ ሚስቱ ናት፣ አንዲት ፍቅረኛ አለችው ደግሞ ያቺ ፍቅረኛው እሷ ዘንድ ከርክ እኔ ራሴን አጠፋለሁ ትለዋለች ማለት ነው። ያቺ ፍቅረኛው ይቺ ሚስቱ ደግሞ ፍቅረኛ ዘንድ ከርክ እኔ ራሴን አጠፋለሁ፣ እኔ ካንተ ተለይቼ መኖር አልችልም ስትለው እሱም እንደ ቀልድ ነው የወሰደው፣ ቤተሰቡም እንዳለ እንደ ቀልድ ነው የወሰደው። ገመድ ይዛ እንደዛ እያለች በቃ እኔ መጨረሻ ጊዜ ነው በቃ ይቺ ነገር ከብዳኛለች ምናምን ብላ ቪዲዮ ስትለቅ ማለት ነው። እና ምን ትዝ አለችኝ ሩታ እንደዛ በእርግዝናዋ ሲያት እንደዛ ሲሆን ዞባ ይሄደው እንደዛ በቃ ሲተቃቀፉ ምን ሲሉ አብርሽ ሌላ ሴት ጋር እያየች ያንን ጥንካሬዋን አየሁ ሩታ ላይ ማለት ነው። ያማየ በቃት ብሏት ደግሞ ፊት ለፊት መጥቶ እየሰደባት ሄርሜላ እየሰደበቻት አብርሽ እየሰደባት ምንም ነገር አልሆነችም። አያቸው። ይቺ ግን ማለት ነው ገና ሄደብኝ ብላ ከዛ ላይ ደግሞ ኮሜንት የሚጽፉላት የሚሳደቡት ምናምን ያንን አየሁ ብላ በቃ ራሴን ላጠፋ ነው ካሁን በኋላ ሰው በቃይ ብላ ራሷን አጠፋች ማለት ነው። እና ባልየው ሲጠየቅ እኔ ምን ላድርግ እሷ ዘንድ ሰድ እሷን ሞትብሃለሁ ትለኛለች፣ ስከ ደግሞ ራሴን አጠፋለሁ ትለኛለች፣ ምን ላድርግ ብሎ ነው ማለት ነው። እና አሁን እኔ ይቺ ልጅ በብዙ ትግል እንትን ብላ በቃ ከሀ ጀምሮ እስከ በደ አሁን ትልቅ ቤት ተከራይታ የአንድ አመት የቤት ኪራይ ከፍላ ትልቅ የቤት ተከራይታ ባሏ ጋር ደህና እየኖረች ደግሞ በቃ ይሆናል አይደለ ትልቅ ደረጃ ደርሳ ገና ሀብላ ስትጀምር በቃ እንዴት መታገባችባት ልክ እንደ ሩታ ማለት ነው። በቃ እኔ አሁን ሩታን ሳያት ያችን አትዝም ትለኝ፣ ይችን የሞተችውን ሳያት ሩታን አትዝም ትለኝ። ምክንያቱም ሩታ በዚህ ህይወት ውስጥ ነው ያለፈችው። እዛ እንደ እየሄዱ አብርሽና ሄርሜላ ሲላላሱ ምስል ዝም ብላ ታያታለች። ሩታ እንደዛ እርጉሱና ልጅ አቅፋ ፊት ለፊት መታ ደግሞ ስትሰርባት ሄርሜላ ስትሰባት አብርሽ ሲሰርባት በቃ ዝም ብላ ጥንካሬዋን እንዴት አዩት መሰላችሁ? የዚች እኮ ያው እንደ ሩታ ነው፣ ግን በቃ ሆድ ባሳትና በቃ ካሁን በኋላ መኖር አልፈልግም ብላ ራሷን አጠፋች ማለት ነው። እና አንዳንድ ጊዜ ምን መሰላችሁ የሆነ ነገር በቃ አንዳንድ ጊዜ የሆነ ራሳችሁን ጉዱ ራሳችሁን አጥፋጡ የሚል ሰዓት ይኖራል። በቃ ሲብሳችሁ ነገሮቹ አልስተካከልላችሁ ብሎ ለፍታችሁ ሲስተካከልላችሁ ደግሞ ሰው ላያችሁ ላይ መጥቶ የሆነ ነገር ሲያደርግባችሁ ሰው ሲያጣጥላችሁ ምናምን በየጸሎታችሁ ወላሂ ነው የምላችሁ። ክርስቲያን ሆናችሁ ሙስሊም ሆናችሁ እኔ
በቃ የሆነ ጭንቅንቅ ይለኛል አንዳንድ ጊዜ ማለት ነው። 10 አመት ሙሉ እየለፋሁኝ አንድን ነገር እንትን ይሄን የምለው ነገር የለም። ግን አሁን አልሐምዱሊላህ ጤና አለኝ እላለሁ። መልሼ ጤናዬን አስባለሁ። ሁለተኛ ደግሞ ውዱእ አረግና በቃ ሰላቴን ነው የምሰግደው። ዱአ አረጋለሁ ወደ አላህ ከእንትን ተመል ወደ ኮሚኒቲ ተማፍጠጥ ወደ አላህ ማፍጠጥ ይሻላል። እና አሁንም ይችልኝ ማለት ነው በቃ ወደ ሃይማኖቷ በቃ ጸሎት እንደማድረግ በቃ ገመዲቱን እኮ እንዳርጋ በቃ ቀኔ ዛሬ ብቻ ናት። ካሁን በኋላ እንትን አልልም። ካሁን በኋላ አታውኝም። የመጨረሻ ቀኔ ናት። እኔ ማረፍ ፈልጋለሁ። ሰለቸኝ፣ በቃ ሰለቸኝ። እስኪ ደስ ይበላችሁ የምትሰርቡኝ ምን የምትሉኝ ምናምን ብላ ስትል በቃ ሰው ሁሉ ቀልድ ነው የመሰለው ማለት ነው። እና ያችን ገመድ ይዛ እንዲህ እያለች ገመዲቱን ስታሳይ ራሱ በቪዲዮ ስትሰራ እንዲህ እያለች ከዛ ወደውኑ ነው ራሷን ሰቅላ ሞተችው። እና አንዳንድ ጊዜ በቃ ያኔ ሶብር ነገር ያስፈልጋል ለሰው ልጅ ሶብር። ምናልባት ነገ ደህና ቀን ሊመጣ ይችላል። ልክ አሁን ሄርሜላና አብርሽ ሩታ ናቸው የዚች ልጅ የደረሰባት ማለት ነው። በቃ ሩታ ጠንካራ መሆኗ እኔ አሁን ነው የተገነዘብኩት። እሺ አሁን ነው በቃ በዚች ልጅ ያየሁት እንዴት ጠንካራ መሆኗ። ያን ሁላ ጉድ እያየች አንድ ቀን ሰው ፊት መታ ያለች አንድ ቀን ሰው ፊት መታ በቃ መረረኝ ካሁን በኋላ እንደዚህ ብላ አማራው አታውቅም። ቀታውን እሻሻላለሁ ካሁን ይሻሻልልኛል ካሁን ህይወቴ ይሻሻላል እያለች ነው ራስ በራሷ የምታጠነክረው እንጂ እርጉዝ ነኝ እንዲህ አድርጎኝ ትቶኝ ሄደ ህይወቴን ሁላ አበላሽቶኝ ሄደ ብላ አንድ ቀን አማራት አታውቅም ማለት ነው ሩታ። እና አንዳንድ ጊዜ በቃ በጣም ሲከብድባቸውም እንትን ይላል ማለት ነው። እና አሁን ምን ትዝ አለኝ እችን ልጅ ሳያት ሩታ ናት ትዝ ያለችኝ። በቃ ሩታ ጠንካራነት በቀላል ነገር ህይወታችንን ለምን እኔ አንድ ቀን እንደው ራሴን አሞኝ ካደረ በቃ ድንግጥ ነው የምለው። እንኳን አይደለም እኔ ራሴን ላጠፋት አይደለም እኔ ያ ረቢ ዛሬስ እንደው እረፍ ብታረግ ያለ ቢገለኝ ብዬ አላውቅም። ካፌ ወጣ አታውቅም። ካፌ እንኳን ላደርጋት ካፌ ወጣ አታውቅም ማለት ነው። እፈራለሁ እኔ በቃ ነገ ደህና ቀን ትወጣልኛለች እያልኩ ነው የምጠብቀው። ከቤተሰቦቼ ከልጆቼ ጋር ይደበልቀኛል፣ ሰላም እኖራለሁ፣ ገንዘብ ይመጣል ይሄዳል፣ ዋናው ልጅ ሰላም ነው፣ ዋናው ልጅ ምናምን እያልኩኝ አስባለሁ እንጂ አንድ ቀን በቃ እንድተማር አላውቅም። እና የዚች ልጅ ህይወቷ በጣም ነው የሚያሳዝነው። በጣም ነው የቡኒ አሟሟት ተናግራ እኮ ነው በቃ እኔ ልሞት ነው ምናምን ተብሎ ሰው ይሞታል ተናግሮ። እዛን ጊዜ አሁን ጊዜ ኢትዮ ማለት ነው ፕራንክ ነው የሚያደርጉት ሁሉን ነገር የምር አድርጋችሁ ትናገሩ ፕራንክ እየመሰላችሁ በቃ እንደ ጉዳይ ባሏ ራሱ ምንም አልመሰለውም። እንደ በፈልገ ራሴን አጠፋለሁ ትላለች እንጂ አታጠፋም ብሎ ነው እንትን ያለው። ሰውም እንደ ፕራንክ ነው የወሰደው። እና እውነት ይችላል ሞታ ነው እውነት ጨክና ነው ምናምን ነው የሚለው አሁን ሰው ማለት ነው። እውነት ጨክና ሞተች ነው የሚለው እንጂ በቃ ሞታለች ብሎ የሚያስብ ሰው የለም። እና በጣም ገርሞኝ ነው በቃ በተለይ እኔ የሩታን ጠንካራነት በቃ እንደሷ ጠንካራ መሆን ያስፈልጋል። አንዳንድ ጊዜ በሰው ልጅ ብዙ ነገር ይመጣል ይሄዳል። የዛን ጊዜ በቃ የሆነ እንዲህ ቢሆንብኝ እንዲሆናለሁ ብሎ መጀመሪያ ራሱን ለክፉም ለበጎም ዝግጁ አድርጎ መኖር ነው ጥሩ እንጂ እንደመጣ መናደድ እንደመጣ ማለት በጣም ይቺ ቡኒማ በጣም ያሳዝናል። የቡኒ በጣም ያሳዝናል ወላሂ። እኔ የሰው ልጅ በቃ ትንሽ ተነስታ በፊት አንድ ዶርም ላይ ነበር የሚኖሩት። ከዛ ዩቲዩብ እየሰራች ምን እያለች ቲክቶክ እየሰራች ምናምን ትልቅ ቤት ተከራዩ። በቃ ቤቷን እያሳየች ተላጃው ፍሪጁ ምናምን ደስ ሲል ቤቷ ማለት ነው። خلاص አልሆንላት እርጉዝ ናት ደግሞ አሉ እኮ እርጉዝ ናት አሉ። በዛ ላይ ደግሞ እርጉዝ ናት አሉ። እና እኔ በጣም የሩታን ጠንካራነት በዚህ ላይ ነው እኔ የምወስደው ማለት ነው። የሰው ልጅ ሩታ እንድናጨቃጨቃናት ምናምን ይላሉ። የምትጨቃጨቅበት ምክንያት አላት። ሰው ልጅ አይደለም መጨቃጨቅ ቀርቶ ራሱን እያጠፋ ነው። እንኳን መጨቃጨቅ ራሱን እያጠፋ ነው። እና ተጨቃጭቃም ራሷን እያቋቋመች ከማይረባ ሰው ጋር ቢቀርባት ይሻላታል። እና ወዶችዬ የዛሬው ቪዲዮ ይሄን ይመስላል። ይሄ ቪዲዮ አሳዝኖኝ ነው የመጣው እና በጣም ስራ ይበዛብኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።
በጣም ያሳዝናል። ቻው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ዛሬ ጠፍቼ ነው በአዲስ ነገር የመጣሁት ማለት ነው። በጣም ስልክ ስትሉ የታውኩት ማለት ነው። ስራ ጋር አልመቼ ብሎ ለማንኛውም ማለት ነው ዛሬ የመጣሁበት በጣም የሚያሳዝን ሁኔታ የሚያሳዝን ነገር አይቼ ነው። የሆነች ሙኒ የምትባል ቲክቶከር ነበረች፣ ኦሮመኛ እንትን የምትል ማለት ነው። እና እሷ ራሷን አጥፍታ ነበር ሰሞኑን ማለት ነው። ከዛ እኔ ሙና ነው ያጠፋችሁ ብዬ ራሷን እያየሁ ነበር ቪዲዮዋን። መጀመሪያ ቪዲዮ ስትለቅ ነው አይቻል ነበር። መጀመሪያ እኔ ዛሬ ልሞት ነው እና በቃ የመጨረሻ ቀኔ ነው ያኔ ቅር ያላ እንትን ያስቀየምኳችሁ ነገር ካለ ሰዎች ካላችሁ ይቅርታ፣ እኔ ዛሬ ብቻ ነው የምኖረው፣ ካሁን በኋላ እዚህ ምድር ላይ ያለችው ነገር በቅታኛለች፣ በቃ እኔ እረፍት ነው የምፈልገው ምናምን ብላ ቪዲዮ ለቃ ነበር። ያንን ቪዲዮ ስትለቀው ወዲያው አይቼ ነበር ማለት ነው። ወዲያው ሳየው ዛሬ ደግሞ በዚህ ነገር መጡ እንዴ ብዬ ዝም ብዬ አልፌው ነበር። እንደዚህ ገመድ ይዛ በቃ የዛሬ ብቻ ነው ቀን የዛሬ ብቻ ናት እያለች ገመዱ እንደዚህ አድርጋ ይዛ ነበር ማለት ነው ልጅቷ። እና እኔ ቪዲዮ ስሰራ ማለት ነው ሰዎች እያዩ በቃ ስቅጥ ብዬ ልሞት ነው። እና እንደዛ ብላ ሁሉም ሰው ራሱ እንደዛ ብላ ስትለቅ ፕራንክ ነው እያሉ ትተዋት ነበረ። ባሏ ራሱ ፕራንክ ነው እያለ ነበር። እና ያነሳሳት ምንድነው? አንደኛ ኮሜንት በሚጻፈው ኮሜንት ላይ እየሰደቧት፣ ኮሜንት ላይ እንዳለን በቃ እየዘቀዘቋት እየሰደቧት ምናምን ክብሯን እያወረዷት ማለት ነው። እና ሩታ እዚህን ጊዜ እኔ ሩታ ትዝ አለችኝ። የሩታ ጥንካሬ አብርሽ አይደለም በኮሜንት ቀርቶ አብርሽ ፊት ለፊት አብሯት የበላው አብሯት የተኛው አብሯት የልጁ አባት እንደዛ እያለ እየሰደባት ምንም ነገር ያላረገችው ሩታ እሷ ትዝ አለችኝ ማለት ነው። ይችል ሳያት እና ምን ሆና ነው ስላት ብዬ ሆና ነው ብዬ በቃ እየጎረጎርኩኝ ሁኔታውን ነገር ሳይ ኮሜንት የሚጻፈው። ሁለተኛ ደግሞ ልክ እንደ አብርሽ ማለት ነው ሄርሜላና ሩታ ባሏ ሁለት እንትን አለ። እቺ ሚስቱ ናት፣ አንዲት ፍቅረኛ አለችው ደግሞ። ያቺ ፍቅረኛው እሷ ዘንድ ከርክ እኔ ራሴን አጠፋለሁ ትለዋለች ማለት ነው ያቺ ፍቅረኛው። ይቺ ሚስቱ ደግሞ ፍቅረኛ ዘንድ ከርክ እኔ ራሴን አጠፋለሁ፣ እኔ ካንተ ተለይቼ መኖር አልችልም ስትለው እሱም እንደ ቀልድ ነው የወሰደው፣ ቤተሰቡም እንዳለ እንደ ቀልድ ነው የወሰደው። ገመድ ይዛ እንደዛ እያለች በቃ እኔ መጨረሻ ጊዜ ነው በቃ ይቺ ነገር ከብዳኛለች ምናምን ብላ ቪዲዮ ስትለቅ ማለት ነው። እና ምን ትዛለችኝ ሩታ እንደዛ በእርግዝናዋ ሲያት እንደዛ ሲሆን ዞባ ይሄደው እንደዛ በቃ ሲተቃቀፉ ምን ሲሉ አብርሽ ሌላ ሴት ጋር እያየች ያንን ጥንካሬዋን አየሁ ሩታ ላይ ማለት ነው። ያማ የበቃት ብሏት ደግሞ ፊት ለፊት መጥቶ እየሰደባት ሄርሜላ እየሰደበቻት አብርሽ እየሰደባት ምንም ነገር አልሆነችም። አያቸው። ይቺ ግን ማለት ነው ገና ሄደብኝ ብላ ከዛ ላይ ደግሞ ኮሜንት የሚጽፉላት የሚሳደቡት ምናምን ያንን አየሁ ብላ በቃ ራሴን ላጠፋ ነው ካሁን በኋላ ሰው በቃይ ብላ ራሷን አጠፋች ማለት ነው። እና ባልየው ሲጠየቅ እኔ ምን ላድርግ እሷ ዘንድ ሰድ እሷን ሞትብሃለሁ ትለኛለች፣ ስከ ደግሞ ራሴን አጠፋለሁ ትለኛለች፣ ምን ላድርግ ብሎ ነው ማለት ነው። እና አሁን እኔ ይቺ ልጅ በብዙ ትግል እንትን ብላ በቃ ከሀ ጀምሮ እስከ በዳ አሁን ትልቅ ቤት ተከራይታ የአንድ አመት የቤት ኪራይ ከፍላ ትልቅ የቤት ተከራይታ ባሏ ጋር ደህና እየኖረች ደግሞ በቃ ይሆናል አይደለ ትልቅ ደረጃ ደርሳ ገና ሀብላ ስትጀምር በቃ እንዴት መታገባችባት ልክ እንደ ሩታ ማለት ነው። በቃ እኔ አሁን ሩታን ሳያት ያችላት ዝምትለኝ ይችን የሞተችውን ሳያት ሩታ ናት ዝምትለኝ። ምክንያቱም ሩታ በዚህ ህይወት ውስጥ ነው ያለፈችው። እዛ እንደ እየሄዱ አብርሽና ሄርሜላ ሲላላሱ ምስል ዝም ብላ ታያታለች። ሩታ እንደዛ እርጉሱና ልጅ አቅፋ ፊት ለፊት መታ ደግሞ ስትሰርባት ሄርሜላ ስትሰባት አብርሽ ሲሰርባት በቃ ዝም ብላ ጥንካሬዋን እንዴት አየሁት መሰላችሁ? የዚች እኮ ያው እንደ ሩታ ነው፣ ግን በቃ ሆድ ባሳትና በቃ ካሁን በኋላ መኖር አልፈልግም ብላ ራሷን አጠፋች ማለት ነው። እና አንዳንድ ጊዜ ምን መሰላችሁ የሆነ ነገር በቃ
አንዳንድ ጊዜ የሆነ ራሳችሁን ጉዱ ራሳችሁን አጥፋጡ የሚል ሰዓት ይኖራል። በቃ ሲብሳችሁ ነገሮቹ አልስተካከልላችሁ ብላችሁ ብሎ ለፍታችሁ ሲስተካከልላችሁ ደግሞ ሰው ላያችሁ ላይ መጥቶ የሆነ ነገር ሲያደርግባችሁ ሰው ሲያጣጥላችሁ ምናምን በየጸሎታችሁ ወላሂ ነው የምላችሁ። ክርስቲያን ከሆናችሁ ሙስሊም ከሆናችሁ እኔ በቃ የሆነ ጭንቅንቅ ይለኛል አንዳንድ ጊዜ ማለት ነው። 10 አመት ሙሉ እየለፋሁኝ አንድን ነገር እንትን ይሄን የምለው ነገር የለም። ግን አሁን አልሐምዱሊላህ ጤና አለኝ እላለሁ። መልሼ ጤናዬን አስባለሁ። ሁለተኛ ደግሞ ውዱ አረግና በቃ ሰላቴን ነው የምሰግደው። ዱአ አረጋለሁ ወዳለህ ወደ አላህ ከእንትን ተመል ወደ ኮሚኒቲ ተማፍጠጥ ወደ አላህ ማፍጠጥ ይሻላል። እና አሁንም ይችልት ማለት ነው በቃ ወደ ሃይማኖታ በቃ ጸሎት እንደማረግ በቃ ገመዲቱን እኮ እንዳርጋ በቃ እኔ ዛሬ ቀኔ ዛሬ ብቻ ናት። ካሁን በኋላ እንትን አልልም። ካሁን በኋላ አታውኝም። የመጨረሻ ቀኔ ናት። እኔ ማረፍ እወዳለሁ ፈልጋለሁ። ሰለቸኝ በቃ ሰለቸኝ። እስኪ ደስ ይበላችሁ የምትሰርቡኝ ምን የምትሉኝ ምናምን ብላ ስትል በቃ ሰው ሁሉ ቀልድ ነው የመሰለው ማለት ነው። እና ያችን ገመድ ይዛ እንዲህ እያለች ገመዲቱን ስታሳይ ራሱ በቪዲዮ ስትሰራ እንዲህ እያለች ከዛ ወደውኑ ነው ራሷን ሰቅላ ሞተችው። እና አንዳንድ ጊዜ በቃ ያኔ ሶብር ነገር ያስፈልጋል ለሰው ልጅ ሶብር። ምናልባት ነገ ደህና ቀን ሊመጣ ይችላል። ልክ አሁን ሄርሜላና አብርሽ ሩታ ናቸው የዚች ልጅ የደረሰባት ማለት ነው። በቃ ሩታ ጠንካራ መሆኗ እኔ አሁን ነው የተገነዘብኩት። እሺ አሁን ነው በቃ በዚች ልጅ ያየሁት እንዴት ጠንካራ መሆኗ። ያን ሁላ ጉድ እያየች አንድ ቀን ሰው ፊት መታ ያለች አንድ ቀን ሰው ፊት መታ በቃ መረረኝ ካሁን በኋላ እንደዚህ ብላ አማራው አታውቅም። ቀታውን ይሻሻላለሁ ካሁን ይሻሻልልኛል ካሁን ህይወቴ ይሻሻላል እያለች ነው ራስ በራሷ የምታጠነክረው እንጂ እርጉዝ ነኝ እንዲህ አድርጎኝ ትቶኝ ሄደ ህይወቴን ሁላ አበላሽቶኝ ሄደ ብላ አንድ ቀን አማራት አታውቅም ማለት ነው ሩታ። እና አንዳንድ ጊዜ በቃ በጣም ሲከብድባቸውም እንትን ይላል ማለት ነው። እና አሁን ምን ትዝ አለኝ ይችን ልጅ ሳያት ሩታ ናት ትዝ ያለችኝ። በቃ ሩታ ጠንካራነት በቀላል ነገር ህይወታችንን ለምን እኔ አንድ ቀን እንደው ራሴን አሞኝ ካደረ በቃ ድንግጥ ነው የምለው። እንኳን አይደለም እኔ ራሴን ላጠፋት አይደለም እኔ ያ ረቢ ዛሬስ እንደው እረፍ ብታረግ ያለ ቢገለኝ ብዬ አላውቅም። ካፌ ወጣ አታውቅም። ካፌ እንኳን ላደርጋት ካፌ ወጣ አታውቅም ማለት ነው። እፈራለሁ እኔ በቃ ነገ ደህና ቀን ትወጣልኛለች እያልኩ ነው የምጠብቀው። ከቤተሰቦቼ ከልጆቼ ጋር ይደበልቀኛል፣ ሰላም እኖራለሁ፣ ገንዘብ ይመጣል ይሄዳል፣ ዋናው ልጅ ሰላም ነው፣ ዋናው ልጅ ምናምን እያልኩኝ አስባለሁ እንጂ አንድ ቀን በቃ እንድተማሪ አላውቅም። እና የዚች ልጅ ህይወቷ በጣም ነው የሚያሳዝነው። በጣም ነው የቡኒ አሟሟት ተናግራ እኮ ነው በቃ እኔ ልሞት ነው ምናምን ተብሎ ሰው ይሞታል ተናግሮ። እዛን ጊዜ አሁን ጊዜ ዩቲዩብ ማለት ነው ፕራንክ ነው የሚያደርጉት ሁሉን ነገር የምር አድርጋችሁ ትናገሩ ፕራንክ እየመሰላችሁ በቃ እንደ ጉዳይ ባሏ ራሱ ምንም አልመሰለውም። እንደ በፈልገ ራሴን አጠፋለሁ ትላለች እንጂ አታጠፋም ብሎ ነው እንትን ያለው። ሰውም እንደ ፕራንክ ነው የወሰደው። እና እውነት ይችላል ሙታ ነው እውነት ጨክና ነው ምናምን ነው የሚለው አሁን ሰው ማለት ነው። እውነት ጨክና ሞተች ነው የሚለው እንጂ በቃ ሞታለች ብሎ የሚያስብ ሰው የለም። እና በጣም ገርሞኝ ነው በቃ በተለይ እኔ የሩታን ጠንካራነት በቃ እንደሷ ጠንካራ መሆን ያስፈልጋል። አንዳንድ ጊዜ በሰው ልጅ ብዙ ነገር ይመጣል ይሄዳል። የዛን ጊዜ በቃ የሆነ እንዲህ ቢሆንብኝ እንዲሆናለሁ ብሎ መጀመሪያ ራሱን ለክፉም ለበጎም ዝግጁ አድርጎ መኖር ነው ጥሩ እንጂ እንደመጣ መናደድ እንደመጣ ማለት በጣም ይቺ ቡኒማ በጣም ያሳዝናል። የቡኒ በጣም ያሳዝናል ወላሂ። እኔ የሰው ልጅ በቃ ተትንሽ ተነስታ በፊት አንድ ዶርም ላይ ነበር የሚኖሩት። ከዛ ዩቲዩብ እየሰራች ምን እያለች ቲክቶክ እየሰራች ምናምን ትልቅ ቤት ተከራዩ። በቃ ቤቷን እያሳየች ተላጃው ፍሪጁ ምናምን ደስ ሲል ቤቷ ማለት ነው። خلاص አልሆነላት። እርጉዝ ናት ደግሞ አሉ እኮ እርጉዝ ናት አሉ። በዛ ላይ ደግሞ እርጉዝ ናት አሉ። እና እኔ በጣም የሩታን ጠንካራነት በዚህ ላይ ነው እኔ የምወስደው ማለት ነው። የሰው ልጅ ሩታ እንድናጨቃጨቃናት ምናምን ይላል። የምትጨቃጨቅበት ምክንያት አላት። ሰው ልጅ አይደለም መጨቃጨቅ ቀርቶ ራሱን እያጠፋ ነው። እንኳን መጨቃጨቅ ራሱን እያጠፋ ነው። እና
ተጨቃጭቃም ራሷን እያቋቋመች ከማይረባ ሰው ጋር ቢቀርባት ይሻላታል። እና ውዶችዬ የዛሬው ቪዲዮ ይሄን ይመስላል። ይሄ ቪዲዮ አሳዝኖኝ ነው የመጣው እና በጣም ስራ ይበዛብኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እና በጣም ያሳዝናል። ቻው